ውሾት አልወድም እኔ ውሾት አልወድም እኔ አምኖ ካደሩ ጎኔ ውሾት አልወድም እኔ። ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸይን አንዲላችሁ እሙኝላችሁ አለብስስ ኩንዱሉ ወዳች ላይክ እና ሼር ያድርጋችሁ ሐሳቦቻችን ለብዙዎች አቆፍሉ። ለዚህ ሁሉ አመሰግናችኋለሁ። ሐሳቡ ሲሞቻችሁ እንደሎ ወዳችሁ 3000 ላይክ እንድትገጩኝ ቦቱትና አጎብዛችኋለሁ። ዛሬ ድምዘናችን ዘላችሁ መጣን። ሶበር ዜና የተፈራው የአሜሪካና የኢራን ጦርነት በድጋሚ በአደገኛ ሁኔታ አገርሽቷል። ኢራን የታላቁን መንግስታዊና መንፈሳዊ መሪ አያቶላ አሊ ኻሜኒ ስርዓተ ቀብር ለማጠናቀቅ አንድ ቀን ብቻ ሲቆራት አሜሪካ 80 የኢራንን ቦታዎች ደብድባለች። እዚህ ውስጥ የራዳር መቆጣጠሪያዎች፣ የድሮን ማከማቻዎች እንደለመደችው የኢራንን እጅግ በጣም ወሳኝ መሰረተ ልማቶችና ወታደራዊ ቤዞችን በሙሉ ስትደበድብ አድራለች። እንግዲህ ይህን ተከትሎ ኢራን ደግሞ ሌሊቱን በኩዌት በባህሬን እና በቀጠናው የሚገኙ የአሜሪካ የጦር ቤዞች ላይ የሚሳኤልና የድሮን ውርጅብኝ ስታወርድ ነው ያደረችው። ሌሊቱ በጥፍሮ ነው ቀጠናው በጥፍሮ ቆሞ ነው ያደረው። ከፍተኛ የእሳት ወጀብ የቦምብ ፍንዳታ ሲሰማበት ነው ያደረ። ይሄ ጦርነት አይቀሬ መሆኑን በተደጋጋሚ እየተናገርኩ ነው። አሜሪካኖች ይሄን መራር እጅግ በጣም መራር ዘጉናኝ ሽንፈት ተቀብለው ወደ ቤት አይገቡም ብያለሁ። በጣም መራር በእውነት ራሽያ ጀርመን ላይ የተቀናጀችው ድል የበለጠ ድል ነው። ኢራን በ40 ቀን ውስጥ ያለ ከፍተኛ እንደምታውቁት ራሽያ 20 ሚሊዮን ዜጎቿን ገብራ ነው። ኢራን ግን በቀላሉ 5000 6000 ዜጎቿ የሞቱበት ጦርነት ውስጥ አሜሪካን ድባቅ መታ አፈር ድሜ አብልታ የወጣችበት ጦርነት በመሆኑ ይህን ሽንፈት የአሜሪካ ሕዝብ ሊቀበለው ሊውጡ አልቻለም። የአሜሪካ ፖለቲከኞች ሁሉ እየየ ብለው መሬት ላይ ተንፈራፍረው ያለቀሱበት በመሆኑ ትራምፕ ወደ ጦርነት መመለስ ባይፈልግም ይመለሳል ወደዚህ ጦርነት ያልኳቸው አይቀሬ ጦርነት ድጋሚ ሌሊቱን ተከስቶ አድሯል። አሜሪካ ለዚህ ጥቃት የሰጠችው ምክንያት ኢራን በሆርሙዝ ሰርጥ በኩል የሚያልፉ መርከቦችን በሚሳኤልና በድሮን ስላፈነዳቻቸው ነው እኔ የደበደብኳት ብላለች። ከዚህ አልፎ ተርፎ ኢራን ላይ ማዕቀቡ ተጥሏል። ኢራን ላይ ተነስቶ የነበረው በጋዝ በነዳጅና በፔትሮኬሚካል ላይ ተነስቶ የነበረውን ማዕቀብ አሜሪካ ሌሊት አንስታ አድራለች። በቱርክ ላይ ደግሞ ማዕቀቡ ተነስቷል። እንግዲህ በኢራን ላይ ማዕቀብ ተጥሎባታል፣ በቱርክ ላይ ደግሞ ማዕቀብ ተነስቷል። ለምንድን ነው? ቱርክን ከኢራንና እስራኤል ጦርነት ከአሜሪካ ጦርነት ለማስወጣት ለማባበል እጅ ሞንሻ ተለማምጦ። ቱርክ ተረኛ ነች። በነገራችን ላይ በተደጋጋሚ እስራኤል ፖለቲከኞችም ተናግረዋል። ከመጋረጃ በስተጀርባ ደግሞ የአሜሪካ ፖለቲከኞችም ቱርክ እንድትፈርስና እንድትወድም ይፈልጋሉ። በነገራችን ላይ አሁን በአውሮፓ ህብረት ውስጥ አባል ነች። እንደዚህ ያለ ድራማ አይሰራም። እነሱ በአንድ ቀን ያስወጣሉ ከፈለጉ ቱርክን። ቱርክ ከእስራኤልና ከአሜሪካ ጋር ብትገጥም አውሮፓ ህብረት 1 ሚሊዮን % እርግጠኛ ሆኜ የምናገረው አይገባም በዚህ ጦርነት ውስጥ። ለምን? እነዚህ አረቦች ናቸው። እነሱ ለሙስሊምና ለአረብ ያላቸው የከፋ ነገር እይቷ እንደምታውቁት ነው። ስለዚህ ተወደደም ተጠላም እስላማዊ አገር የሆነችውን ቱርክ አውሮፓ ለቱርክ አግዞ አይገባም። ስለዚህ አሁን የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ ምንድን ነው የሚያደርጉት? ከፊት ለፊት አደገኛና ደም አፋሳሽ ጦርነት አለ። ከዚህ ጦርነት ቱርክን ለማውጣት ሲባል ቱርክ ላይ የተጣሉ የተወሰኑ ማዕቀቦች ይነሳል። አስቡ፣ የአውሮፓ ህብረት አባል ሆነ በሌላ አገር ላይ ያልተጣለው በቱርክ ላይ ብቻ የተጣለ ማዕቀብ አለ። ያንን ማዕቀብ እናነሳለንና ኤፍ-35ም ለቱርክ እንሸጣለን። ለምን? ቱርክ ለኢራንና ለፊልስጤም ወይም ደግሞ ለሊባኖስ ተደርቤ እስራኤልን እዋጋለሁ ስላለች ለማስታወስ ነው። እስራኤል ወጣ በፍጹም ይሄ አይሆንም ሙቼ ይገኛል። ድራማ ነው የኔ ጌታ፣ ድራማ ነው። የልጆች ቲያትር ነው እየተጫወተ ያለ እንጂ ዓላማቸው አንድ ነው። ትናንትና ሌሊት ምን አልካቸው? ያው ትንቢት ነው የምነግራችሁ፣ ፖለቲካ ትንታኔ ብቻ ሳይሆን ትንቢት ጭምር እንዳለው እናንተ ታዘቡኝ። ምን አልኩ ትናንትና? ቱርክ አንካራ የገቡት የኔቶ ኃይሎች ርዕሳቸው ኢራንና ራሽያ ብቻ ናቸው። 4 ነጥብ፣ ሌላ ጉዳይ የለም። አውሮፓ ህብረት በራሽያ ጉዳይ ተንቀጥቅጦ ሰውነቱ በሙሉ እስከ ጥፍራቸው ድረስ ላብ በላብ ሆኖ ነው ያሉት፣ ተንቀጥቅጠው ነው ያሉት። ስለዚህ አሜሪካ በራሽያ ጉዳይ አግዥን፣ እኛም ደግሞ አንቺን ከመጋረጃው በስተጀርባ በኢራን ጉዳይ እናግዛለን፣ እንተጋገዝ፣ ጉዳይ የላቸውም ተባብሎ ነው የተሰባሰቡት። ስለዚህ ገና ስብሰባ በተጀመረ በደቂቃ ልዩነት ውስጥ ኢራን ተደበደበች። በደቂቃ ልዩነት ውስጥ አሁን ችግሩ ማን ነው? ቱርክን ማን ያምናል? አሁን የአውሮፓ ህብረት እዛ ላይ ተነጋግሮ ወስኖ ለመውጣት ቱርኮቹ መረጃ ለኢራንና ለቻይና ሊያሾልኩ ይችላል። ደግሞም ያደርጉታል። አፍ አውጥቶ እኮ የአውሮፓ ህብረት አንዳንድ አባላት እኮ ቱርክ በኔቶ ውስጥ የምትገኝ
በአውሮፓ ህብረት ውስጥ የምትገኝ የቻይናና የራሻ ሶላይ ነች ነው ያለው ቃል በቃል። እንደገና ሰላይ ነች ብለው እንደገና በውስጣቸው አቅፈው ውሳኔ ሊወስኑ አይችልም። ነገር ግን እንዳልኳቸው ቱርክን በማባበል በመነጠል አሜሪካ 250 ዓመት ልደቷን ሃፒ በርዝዴያን አክብራለች እና እዚህ ደረጃ ስትደርስ የተባበረችው ታላቁ አሜሪካ ብለው ነው አንድ ሀገር የመሰረቱት። እንደ አፍሪካ እርስ በርስ በየቀበሌው እንደ ጅብ እንኳን አይደለም፣ እንደ አጥንት እንዳየ ውሻ እየተነካከሱ አይደለም እዚህ ደረጃ የደረሱት። አንድነታቸው ጠብቀው ነው። አውሮፓ ህብረት አንድነቱ ጠብቀው ነው እና እነሱ ግን ሄደው የሚያጠቁት የሌላውን አንድነት በመበተን የኢራናውያን አንድነት በመበተን የሊቢያውን የሆነችው የሌላውን አንድነት በማሳጣት ከፋፍለው በመቆጥቀጥ ሀያልነታቸውን ያረጋግጣሉ እና ርዕሳቸው ራሽያና ቻይናን ራሽያኖቹ ዴዶን ኬር። በነገራችን ላይ ራሽያኖቹ የኒኩሌር ጦር መሳሪያ ተዘጋጅተዋል። ገፍተህ ትመጣለህ፣ አመድ ያደርጋሉ። በቃ አለቀ። ይሳው በጣም ቀላል ነው። አሁን ኢራንና የራሽያ መሪዎችም ህዝቡ ሜንታሊቲ አንድ ነው። እያጠፉን ጋር ተያይዘን እንጥፋ ነው። ችግሩ ምንድን ነው? ራሽያ የኒኩሌር መሳሪያ አላት፣ ኢራን የኒኩሌር መሳሪያ የላትም። ስለዚህ እነዚህ አንደኛ የኢራን መንግስት እንገለብጠዋለን ብለው ነው የመጡት። እንኳን ሊገለብጡት የበለጠ አደራጅተውት ነው የወጡት ከዚህ ጦርነቱ አሜሪካውያን። ስለዚህ ሁለተኛ ኢራኖቹ ደግሞ የኒኩሌር ጦር መሳሪያ የመያዛቸው ጉጉት ከአቅም በላይ ነው። የተባበሩት መንግስታት ድርጅት እኛም የኒኩሌር ጦር መሳሪያ መያዝ እንፈልጋለን ነው ያሉት። ስለዚህ አሜሪካኖቹም በዚህ ድርድር የሚታመኑ አይደሉም። ኢራኖቹም ደግሞ ለኒኩሌር ጦር መሳሪያ ያላቸው ጥልቅ ፍላጎትና ጉጉት ዓለም አቀፍ መብትም ስለሚሰጣቸው መብትም አላቸው። በነገራችን ላይ ከፀሐይ በታች አንተ ኒኩሌር ትታጠቃለህ፣ አንተ አትታጠቅም የሚል ህግ ያወጣው ማን እንደሆነ አይታወቅም። ጮቃኞቹ ብቻ ናቸው፣ ደፍጣጮቹ አምባገነኖቹ ብቻ ናቸው። ሆኖ እንግዲህ ሌሊቱን ኢራንም በአሜሪካ ላይ ከፍተኛ የሚባል ጥቃት አድርሳለች። በጦር ቤዞቿ ላይ ከፍተኛ ውድመት ተከስቷል። አሜሪካ ደግሞ ምንድን ነው ያለችው? ያወደምኩትን ያክል አውድም ያለው ሆርሙዝን ለመዝጋትና መርከቦችን ለመምታት የምትሞክሪ ከሆነ ተከታታይነት ያለው ድብደባ ይደርስብሻል። ይሄ ምን ማለት ነው? ተኩስ አቁሙ ሙሉ በሙሉ ፈርሷል። ኢራን ላይ ማዕቀቡ ተጥሏል። ስለዚህ መንገዶች ይዘጋጋሉ፣ ወደ ነበረ ቦታ ዓለም ይመለሳል ማለት ነው። አሁን ኢራኖች ምንድን ነው የሚያደርጉት? ይሄ ጦርነት ኢራንን የማውደም አደገኛ አካሄድ እንደሆነ ስለሚያውቁ በዚህ ጦርነት ውስጥ የዓለምን ኢኮኖሚ አከርካሪው ሊመታ የሚችል እየተደማመጥ ነው ገነቼ የዓለምን አከርካሪ ሊመታ የሚችል ስራ ነው የሚሰሩት። እንዴት? ሆርሙዝ ሰርጥም ይዘጋል፣ ባብ ኤል መንደብም ይዘጋል። በነገራችን ላይ ቱርክን አሁን አሜሪካ የምታባብልበት ምክንያት የቱርክ እጆች ሶማሌ ገብተዋል። ቂላቂሎች ይህን አያውቁ፣ ጀዝቦች ይህን አያውቁ። የቱርክ እጆች ቱርክና እስራኤል ሊዋጣላቸው የመረጡት ሜዳ ከሜዳቸው ውጭ ነው። ሁለቱም ለመጋጠም ያሰቡት ሶማሌ ላይ ነው መጋጠም የፈለጉት። ስለዚህ ቱርክ ያሏትን መሳሪያዎችን በሙሉ ይዛ በመቅረብ በየመንና በሶማሌ በኩል በሁለቱ ክንፍ በመጠቀም እስራኤልን ለመውገር እና ባብ ኤል መንደብ ሲዘጋ ተጽዕኗቸውን በዛ ላይ ለመፍጠር ይፈልጋሉ። አሁን አሜሪካ ያን ስለምታይ ማዕቀብ አነሳልሻለሁ፣ ለአንቺ ጥልቅ የሆነ ፍቅር አለኝ፣ ፍቅርሽ ልቤን ወቅቶኛል፣ F-35 ልስጥሽ። እኔ እንዴት እንደማይማር የኛ ሀገር ጉዶች እንዴት እንደማንማር እኮ ነው ይገር እየሞከርናችሁ እኮ። እስቲ እየው የዓለም ፖለቲካ እንዴት እየሄደ እንደሆነ። ቱርክ ላይ ይሄ ሁሉ ጊዜ የተጣለውን ማዕቀብ አሁን እናነሳልሻለን፣ F-35 እንሰጥሻለን፣ ብዙ $100 ሚሊዮን ታገኛለሽ ያሉት ነው። ምንድን ነው? ኢራንን ተደርባ ቱርክ እዚህ ጦርነት ውስጥ እንዳትገባ። በነገራችን ላይ የአውሮፓ ህብረት ወዥበር አድርጎት ድንገት ትራምፕ አሳስቶት ወይም ጀንጅነት በሆነ መንገድ ወደዚህ ጦርነት ቢገባ የሰሜን ኮሪያና የራሽያን መራር ክንድ ትቀምሳለን። ግልጽ ነገር ነው ነገር አለ። አውሮፓ ህብረት በዚህ ጦርነት ውስጥ አይገባም የሚል ግምት አለኝ። ነገር ግን ዓላማውን ይፈልጋሉ። ፍርሃት ነው የማያስገባቸው። የአቅም ማነስ ወይም ደግሞ ያለመፈለግ አይደለም። ፍርሃት የሚመጣውን ጦስ ከመፍራት የተነሳ ነው እጃቸውን እግራቸውን የሰበሰቡት። የመጣው ይምጣ። ከዚህ በፊት ዓለም ላይ ያመጣነውን ኪዮስ ቀውሱ በሙሉ እልቂት በሙሉ እንደመሆነ ይሁን ስራ ያውጣው ብለው ከገቡበት እዚህ ጦርነት ውስጥ የኢራን አጋሮች ቻይናና ራሽያ ሊገቡ ይችላሉ። ወይም ደግሞ በአጭሩ ማንም ሳይገባ ራሽያኖቹ በካስፒያን ባህር በኩል ለኢራን ያቺ ጣፋጯን መድኃኒት ሊሰጡ ይችላሉ። ከዛ ኢራን ቀጠናውን ልታጣፍጠው ትችላለች። አንተ እኔ ትንቢት ነው የምናገረው፣ እኔ ቱንተን አይደለም። እና እችን ነገር አስምሩበት።
ይሄ ጦርነት እጅግ በጣም ወደ ከረረና ወደ መረረ አቅጣጫ እየተጋዘነ ይሄን ሀሳብ ነው። ሲሞቻች ላይክ አድርጉ፣ ሼር አድርጉ። እወዳችኋለሁ። ፒስ